እንድትናደድላት ሀይሚ ብሩኬን በቃ እንዲጣሉ እየፈለገችው እንድትናደድ እሷን የምታደርገው ማንኛውም ከአያትና ዘመድ እኮ በተናገር ሊመጡ ነገር አስቀምጦልኛል። የሆነ ነገር ጥሩ ነገር ሲላይ የሚመጣውን ቀን ልጁ ብኝ ነው ጠብቀው ብላችሁ ቁጭ ብላችሁ መጠበቅ አለባችሁ። ማንኛውም ሰው ሀይሚና ብሩኬ ብቻ አይደለም አሁን እየተናገርኩት ያለው። ስለዚህ ጠላት ፊት ማንኛውም ሰው መጣላት የለበትም። እህታችሁን ራሱ ጎረቤት እንዲያችሁ ፈልገው ማንኛውም ባልና ሚስት ብቻ ሳይሆን ውስጣችሁን ደብቃችሁ ቤታችሁ ገብታችሁ ሁሉንም ነገር አንዳንድ ጊዜ እኮ እህትና ወንድማሞች እንዲጣሉ ያንን ዋጥ አድርጋችሁ ውስጣችሁ ላይ እናንተ የፈለጋችሁትን እንኳን ለየብቻችሁ ታውቃችሁ ብትጣሉ ጠላት ፊት ፍቅር በፍቅር መሆን አለበት። እቺን ልጅ ለማናደድ እቺን ልጅ ጮጋራዋን ጠላት ጮጋራዋን ለማላቅ ምን መሆን አለበት? ለወደፊቱም ይጠቅማቸዋል። ገበናችሁ የእናንተን ገበና አፋፋችሁ ጠላት ጎረቤት እንኳን ቤተሰቦቻችሁን ሰው እንዲንቃችሁ እንዳታደርጉ። ማንም ቢሆን እናንተ አሁን ሚስትና ባለቤት ባለትዳር እንደ ባለትዳር ነው የምትታዩት። ሌላ ሰው ወይ ባሏን አታከብርም ወይ ሚስቱን አያከብርም፣ ሰው ፊት ለፊት እንደዚህ ይናገራታል እንድትባሉ አልፈልግም። ሰው ፊት እንደዚህ ትናገራለች ሳይሆን ሆዳችሁን ደብቃችሁ ከጠላት ጋር እንደዚህ ተጋፈጡ። መጋፈጥ ያለባችሁ እንደዚህ ነው። ማንኛውም ነገር እናንተን ቃላቶች የምትጠቀሙትን ቃላቶች ማንኛውም ሰው መስማት የለበትም። የክብር ፍቅር ስትሆኑ መጥፎን የሚመጣውን በፍቅር ብሩኬ ሲናደድ ሀይሚ ደግሞ በፍቅር መመለስ አለበት። ሀይሚ ስትናደድ ብሩኬ በፍቅር መልስ መስጠት አለበት። እርስ በራሳቸው መተጋገዝ ያለበትን መንገድ ላይ መተጋገዝ አለባቸው። ማንኛውም ሰው መጥፎ ቃል ከአፋቸው እንዲወጣ ማንም ሰው እንዳይጠብቅ፣ የማንም ጆሮ እንዳይሰማ። እንኳን ለጠላት እንኳን እዚህ እናንተን ለመለያየት የሚሞክር ሰው ቀርቶ እናት አባታችሁ ራሱ እንዲሰማ አታደርጉ። ፍቅራችሁ ብቻ ሰው እንዲሰማ፣ ፍቅራችሁ ብቻ ሰው እንዲያይ። ማንነታችሁን እናንተ የፍቅር ሰዎች ናቸው። ይህንም ማንነታችሁን ደግሞ ወደታች አታውሩ፣ ወደታች አታደርጉ። ለምን ብትጮም ብትፈለጡ ብትቆረጡ ብቻችሁ ታቆራርጡ ምንም ብታደርጉ ሰው ይጣላል። እግርና እግሩ ራሱ ይጋጫል። እኔ አይጣልም ከባለቤት ጋር አይደለም። ሳይጣላ ህይወት የለም። ፈተና ሳትፈተን ህይወት የለም። ብትጣሉም ግን አንዱ ረጋ መሆን አለበት። አንዱ ብቻችሁ ስትጣሉ ብቻችሁ ስትጨቃጨቁ ምንም ችግር የለም። ከሰው ጋር ስትሆኑ ግን ጥብቅ አድርጋችሁ እየተጣላችሁ ራሱ ቢኖር ጸጥ ብላችሁ እንደዛ ነው እንዴ እናት አባቶች ራሱ ሲመጡ ቤተሰብ ራሱ ሲመጡ በቃ በፍቅር ቁጭ ብላችሁ ማሳለፍ ችግራችሁን ለየብቻችሁ መፍታት አለባችሁ። ማንኛውም ሰው ህይወታችሁ ላይ አሁን በኋላ እንዲገባ እንዳትፈቅዱ። ቤተሰብ ራሱ እንዲገባ እንዳትፈቅዱ። እንደዚህ ነው መሆን አለበት። ጠላት ራሱ የሚናደደው እናንተ ስትጣሉ የውሸት እንባ ነው የሚያለቅሰው፣ የደስታ እንባ ነው የሚለቅሰው። እኔ ይህንን ነው የምለው ሁሌ ማለት ነው። ጠላት ፊት ሰው መጣላት፣ ሰው ማገለማመጥ እርስ በራሳችሁ የለባችሁም ማለት ነው። እና ይሄ ሁሉ ነገር ምንድን ነው? በፍቅር ነው ጠላቱን የምታሸንፉት፣ በፍቅር ነው እንጂ በጣም ጠላት ማሸነፍ አላችሁ። እናንተ እዛ ጋር መልስ ተመላለሳችሁ አውቃ ነው ልጅቷ እዛ ጋር ያስቆመቻት ያደረገቻት ወይም የሆነ ነገር አድርጋ እናንተን ሰው እንዲናደድ። አሁን ለምሳሌ ሀይሚን ደካማ ጎኗን ተጠቅማ እንድትናደድ ለማድረግ እየሞከረችው ነው። ነገረ ስራዋን እጇን አይኗን እየቀሰረች እና አይኗን እየቀሰረች የነበረችው ሀይሚ ላይ ነው። ሀይሚን እያየች ለምን ሀይሚ እንድትናደድላት ሀይሚ ብሩኬን በቃ እንዲጣሉ እየፈለገችው እንድትናደድ እሷን የምታደርገው ማንኛውም ከአያትና ዘመድ እኮ በተናገር ሊመጡ ነገር አስቀምጦልኛል። የሆነ ነገር ጥሩ ነገር ሲላይ የሚመጣውን ቀን ልጁ ብኝ ነው ጠብቀው ብላችሁ ቁጭ ብላችሁ መጠበቅ አለባችሁ። ማንኛውም ሰው ሀይሚና ብሩኬ ብቻ አይደለም አሁን እየተናገርኩት ያለው። ስለዚህ ጠላት ፊት ማንኛውም ሰው መጣላት የለበትም። እህታችሁን ራሱ ጎረቤት እንዲያችሁ ፈልገው። ማንኛውም ባልና ሚስት ብቻ ሳይሆን ውስጣችሁን ደብቃችሁ ቤታችሁ ገብታችሁ ሁሉንም ነገር አንዳንድ ጊዜ እኮ እህትና ወንድማሞች እንዲጣሉ
እህትና ልጅና እናት እንዲለያዩ የሚያደርጉት ብዙ ሰዎች አሉ። መሀላቸው ይገባሉ። እናትሽ እንደዚህ ናት፣ ልጅሽ እንደዚህ አድርጋለች ብሎ እዛ ፊት ለፊት እስከምትቀጣቀጥ መጥፎ ነገር ግን ልጅን እመክራታለሁ አንቺ ምን አገባሽ ብላ ከሄደች ያተናዳ ትሄዳለች። ግን ልጅቷ እስከምትመጣ ድረስ ቁጭ ብላ ምን እንደምትላት ለማዳመጥ ቀኛ እንደዛ ነው የሚያደርገው። ፊታችሁን ለጠላት አታሳዩ፣ ከፋታችሁን ለጠላት አታሳዩ። ፊታችሁን የደስታ ቢከፋችሁም የደስታ ፊት አሳዩ። ምንም ነገር ብትባሉ ስትበለጡ የምትወዱ ሰዎች ጋራ ያልነዛ ሰው ዋጋ ክፈሉ። ለህይወታችሁ ዋጋ ክፈሉ። ለጠላት ዋጋ አትክፈሉ። ለጠላት አፋፋችሁን እንዲል ጠላት ትናናቃላችሁ። መልስ ራሱ አይሰጥም። ንቃችሁ ካላለባችሁ ጠላት መልስ ይሰጣል። እሱም እኮ እንደዛ እያለ ነው፣ እሷም እንደዛ እያለች ነው እየተባለ የመናነቅ ይመጣል። ክብር ለዛ ሰው ያለው ክብር ወደታች ይወርዳል ማለት ነው። ራሳችሁን በምትሄዱበት መንገድ ራሳችሁን ቆፍጠን ማለት አለበት። እኔ እንደዚህ ነኝ፣ እኔ ታሳዝነኛል። በዚህ ዘመን የሚያሳዝንሽ ህይወትሽ ብቻ ነው የምትኖርበት። እናት አባትሽ ብቻ ነው የሚያሳዝኑሽ። የገዛ እህትሽ ራሱ ጎርጓድ ነው የምትቃፍልሽ። የገዛ ወንድምሽ ራሱ ዛሬ ታመነሽ አብረሽ የምትኖሪ አይደለም። ጥንቃቄ አድርጉ። ማንኛውም ነገር ላይ ይመቻል። የዛሬ ቪዲዮ በጣም ደስ ይላል። እንደዚህ ችግራችሁን ቀስ ብላችሁ መነጋገር፣ ችግራችሁን በንግግር መፍታት፣ በተረጋጋ መንፈስ ፍቅር በፍቅር ሆናችሁ ችግራችሁን መጋፈጥ፣ አብራችሁ ጎን ለጎን ሆናችሁ መጋፈጥ ነው። ይህንን ነው የምለው። የምትጨምሩ ነገር ካለ እናንተ ትጀምራላችሁ። ከዚህ ሁሉ እመቤቴ ቅድስት ድንግል ማርያም መሀላችሁ ትግባ። እመቤቴ ቅድስት ድንግል ማርያም የተመታ ሰይጣን እግዚአብሔር ያንሳ። እሷ ትያዝላችሁ፣ እሷ ትሸፍናችሁ። ሁሌም እመቤቴ በሃይማኖታችሁ እግዚአብሔር ያጠንክራችሁ። የምትሰሩት ስራ ላይ እግዚአብሔር ያጠንክራችሁ። ከግራም ደህና ሰው የተባለ የተነሳ ወዳጅ መስሎ ጠላት ነው የተነሳ መድኃኔዓለም ቀኛውን ሸረኛውን በያላችሁበት በሙሉ እግዚአብሔር ያዝላችሁ፣ እግዚአብሔር ይጠብቃችሁ። ያሰባችሁትን በሙሉ እግዚአብሔር ያሳካላችሁ። የረገጣችሁ በሙሉ ይለምለም። ሁላችሁ ማለት ነው። ሁላችሁም በሃይሚና በብሩኬ ዙሪያ ያላችሁ የነካችሁ ሁሉ ይባረክ። ይህ መጥፎ ነው ወደ ህይወታችሁ ሊመጣ ነው ወደ ህይወቴ ብላችሁ የምትፈሩ ነገር እግዚአብሔር ፍራቸውን አንስቶላችሁ ወደ ደስታ ወደ ጥንካሬ ይቀይርላችሁ። ልባችሁን ሰፋ ያድርግላችሁ። የምትጋፈጡበት ህይወታችሁን የምትኖሩበት ዘመን ያድርግላችሁ። ቀናቶች፣ ወራቶች፣ አመታቶች የምትደሰቱበት የሰውን ህይወት ከምንመኘው የራሳችን ነብለን የራሳችን ላባችን ጠባ አድርገን ሰርተን እናመጣ ያድርገን። መድኃኔዓለም ይጠብቀን። ወዳችኋለሁ፣ አከብራችኋለሁ። ጨርሻለሁ። ስላዝረዘምኩት በጣም ይቅርታ። ጨርሻለሁ። ነቡ ቀጤ ከላይ ከነቡ ቀጥታ ታች እንውረድ። ሂዱ እናንተ በሉ። ሌላ ቀጤ ሌላ እኔ ትንሽ ሴትዮ ጋነኝ ትንሽ ጠብቁ። ጨሩም የለችም። ዘርፌ ቀጤ አናብዛው። ሰላም ከላችሁ ያላችሁ ሰላማችሁ ይብዛ። 53 ሰዎች አላችሁ። እንኳን በሰላም ለዚህ ሰዓት አደረሰን። ሁላችንም ጠብቁ፣ ረቱ፣ አግዙ። ፈጣሪ ለዚህ ሰዓት ያደረሰን የተመሰገነ ይሁን። የኔ ውድ ልጆች አምጪም ባላወጣችሁ ልጆቼ፣ እንደ ልጆቼ የምወዳችሁ፣ እንደ ልጆቼ የምሳሳላችሁ ብሩኬና ሃይሚ ቅድስት ድንግል ማርያም ከክፉ ትጠብቃችሁ፣ ከመጥፎ ነገር ትጠብቃችሁ። አቅም ባጣችሁበት አቅም ትሆናችሁ፣ ብርታት ባጣችሁበት ብርታት ትሆናችሁ፣ ምርኩስ ትሆናችሁ። ዘመናችሁ ሁሉ እየተባረከ የሳቅ የደስታ ያድርግላችሁ። በህይወት ዘመናችሁ ሁሉ የምትደሰቱበት ጊዜ ያብዛላችሁ። መከራ፣ ስቃይ፣ የትኛው ፈተና በቃ ይበላችሁ። የምታልፉበት እንጀራ ያቀርብላችሁ። ቸሩ መድኃኔዓለም እጁ ይዘርጋላችሁ። ስትወጡ አብሯችሁ ይውጣ፣ ስትገቡ አብሯችሁ ይውጣ። በጎጆአችሁ እሱ ያድምቅላችሁ፣ እጁ ይዘርጋላችሁ።
የዛሬ ቅዱስ ሚካኤል እውነት በጠዋት ተነስተን እየጮህን ነበረ። ጮኸታችን ሰምቶ ልመናችን ሰምቶ ደስታ ማሰምቶናል። ደስታ ነው። ከዚህ በላይ እኔ እንጃ። እንደዚህ ሆናችሁ እጅ ለእጅ ተያይዛችሁ ማየቴ እኔ በጣም ደስተኛ ነኝ ከምንም በላይ እና ብሩኬና ሀይሚ የሁሉም ጊዜ ጸሎታችን ነው። አንድ ባለ ትዳር የፈለገ ነገር ቢሆን የፈለገ ነገር ይምጣ ድምጡ እንኳን ሌላ ተውትና ልጆች መስማት የለበት፣ የተወለደ ልጅ መስማት የለበት። ባልና ሚስት የፈለገ ነገር ይሁን የፈለገ ምንም ነገር ይሁን በውጭ ሰው እንግዳ ሲገባ ራሱ በፈገግታ በሳቅ የውስጣችሁ በውስጣችሁ አስቀምጣችሁ። አሁንም ዛሬ በጣም ነው ደስ ያለኝ ከብላችሁ በላይ በዛሬ ቪዲዮ ተደስቻለሁ። በሰው ፊት ፈገግታችሁ ሳቃችሁ የትኛውም ነገር ተቋቁማችሁት የትኛውም ነገር ታግሳችሁ ዋጥ አርጋችሁት ነገሮቹ ማይመችም ነገር ቢኖር ዋጥ አርጋችሁት በቃ ስትመጡ እጃችሁ ሁለታችሁም እጃችሁ ተጨባብጣችሁ ተቃቅፋችሁ ስትመጡ ጠላት ምን ይሆናል? ይደነብራል፣ መንገዱ ይስታል፣ ግራ ይጋባል። ዛሬ አይታችሁታል፣ ሁሉንም አይታችሁታል። እና የምትወዳት የምታፈቅራት ፍቅረኛ ሚስት የልጆችህ እናት ቅድስት ድንግል ማርያም እስከ መጨረሻ ድረስ ቆርባችሁ ተደስታችሁ ስቃችሁ ያሳየን። የእናንተ ፍቅር ዝም ብሎ አይደለም። የእናንተ ፍቅር ብዙ ዋጋ የተከፈለበት ነው። ቤተሰብ ዋጋ የከፈለበት ነው። እኛ ዋጋ የከፈልንበት ነው። ቀላል ፍቅር አይደለም። እንዲሁ በቀላሉ የሚሸነፍ ነገር አይደለም። አንተና ሀይሚ መቼም አትለያዩ። መቼ ሁሌም አንድ ናችሁ። ገና ሰርጋችሁ፣ ክርስትና፣ ልደት፣ ቁርባችሁ፣ የሽምግልና በዱላ እስከምትሄዱ ድረስ እስከምትጅናችሁ ድረስ እግዚአብሔር አምላክ ቅድስት ድንግል ማርያም፣ ቅድስት አርሴማ፣ ቅዱስ ገብርኤል አለሁ ይበላችሁ። መንገዳችሁ ሁሉ ክፍት ያደርግላችሁ። ህይወታችሁ ሁሉ ክፍት ያደርግላችሁ። የረፍት እንጀራ ይስጣችሁ። የደከማችሁበት እፎይ ብላችሁ የምትበሩበት ፍሬያችሁ ያብዛላችሁ። ታችሁት የማያልቅ እንጀራ ይስጣችሁ። የሰው ልጅ ጠዋት ሳይሆን ማታ ነው። የማታ እንጀራ ይስጣችሁ። እፎይ የምትሉበት፣ የምታርፉበት፣ የምትደሰቱበት፣ የምትስቁበት እንጀራ ይስጣችሁ። ስታችሁ የማያልቅ እንጀራ ይስጣችሁ። የኔ ውድ ልጆች እወዳችኋለሁ። በርቱልኝ፣ ጠንካራ ሁኑልኝ። ጠላት አሳፍሩት። የመጣ ቢመጣ አሁንማ ጠንካራ ሁኑ፣ አሁንማ እጅ ለእጅ ተያይዙ። እንዴ አሁንማ በእነሱ መሀል መግባት አይቻልም እስከሚባል ድረስ ይለያያሉ ብለው ሲጠብቁ ክብር ነው ማሳየት ያለባቸው፣ ፍቅር ነው ማሳየት ያለባቸው፣ አንድነት ነው ማሳየት ያለባቸው። ችግር ራሱ ቢኖር በባልና ሚስት መካከል ችግር የለም አይደለም፣ ችግር ይኖራል። በውስጥ ማንንም ሳይሰማ በጎጆአችሁ በራችሁ ዘግታችሁ መፍታት አለባችሁ። ውጭ ማንን ሰው ድምጣችሁ እንዳይሰማው ካሁን ማለት በቃ ደስ የሚል የዛሬ ደስ የሚል ነው ያለፍነው። እውነቴ ነው ብላችሁ በቃ በሰው ፊት በጠላት ፊት እንደዚህ ነው ማለት በማንም ፊት እናት አባት መስማት የለበት፣ ጎረቤት መስማት የለበት። ክፍተት ይመጣል ወይ እከሌ እኮ እንዲህ ነው እከሌ እንዲህ ነው ይባላል። በቃ ያለፈ ውሃ ቆሻሻ ውሃ ከተደፋ ድጋሚ አይጠጣም። በቃ ከእናንተ ላይ ቆሻሻው የትኛውም ነገር ከመንገዳችሁ ላይ አልፏል። ያን ጊዜ አልፏል። በቃ ካሁን በኋላ ፍቅር በፍቅር መምጣት ጠላቶቻችንን እንድታሸንፉት እግዚአብሔር ይርዳችሁ፣ እግዚአብሔር ያግዛችሁ፣ እኛንም ያግዘን። በትዕግስት እስከ መጨረሻ እንድንጠብቃችሁ እግዚአብሔር ያግዘን። ጠላቶቻችሁ ካጠገባችሁ ያንሳላችሁ፣ ክፉ የሚፈልጓችሁ አያገኟችሁ። አሁን ቅድስት ድንግል ማርያም ነገሮቻችሁ ሁሉ ብርሃን ታደርግላችሁ። እወዳችኋለሁ፣ አከብራችኋለሁ። የኔ ውድ ልጆች በርቱልኝ፣ ጠንካራ ሁኑልኝ። መብራት የለችም። ፍሬ ብሌን አንቺ ያሰላፊና ወይ ይብቃ። እሺ ብሌን አንቺ ጨርሽና ይብቃ።
እሺ ሰላም ጤና ይስጥልኝ። ውድ የተከበራችሁ እዚህ ጋር ያላችሁ 41 ሰዎች ያላችሁ ከታችን ከላይም ያላችሁ እህቶቼ እንዴት ዋላችሁ? እንዴት አመሻችሁ? ሰላም እግዚአብሔር እዚህ ሰዓት እዚህ ደቂቃ ያደረሰልው እግዚአብሔር የተመሰገነ ይሁን። እህቶቼ ሙስሊም እህቶቼ እንኳን ለዚህ ሰዓት አላህ በሰላም አደረሳችሁ። ላለው እኔ ወዶች የሚለው ነገር ቢኖር ለምን ተፈተንኩ ሳይሆን ፈተና መውጣበት ስጠኝ ነው የሚባለው አይደል? ፈጣሪን ስንጠይቀው ለምን ፈተንከኝ ሳይሆን ፈተናውን የማልፍበት ስጠኝ ነው ተብሎ ጸሎት የሚደረገው በእኛ ማለት ነው። እና ብሩኬና ሃይሚ ውድ ልጆቼ ልበላችሁ፣ ልጆቼ ብላችሁ ነው የሚቀላኝ። ሃይሚም የኔ ውድ ብሩኬም የኔ ውዶች ማድረግ ያለባችሁ ነገር ልክ እንደ ዛሬው ልክ ዛሬ ባላችሁበት አቋማችሁ እስከ መጨረሻ ድረስ ጥግ ድረስ እንድትሄዱበት እፈልጋለሁ። እኔ ደካማዋ እህታችሁ፣ ደካማዋ እናታችሁ ጠላትን ማለት ነው ሴጣን ሲይዝ ሴጣን እንዲለቅ የሚደረገው በሙስሊም በቁርአን ተቀርቶበት መጨረሻ ሲደርስ ነው። በትግል በትዕግስት ጸሎት ዱዓ ተደርጎ ነው። በእኛም በትዕግስት ጾም፣ ጸሎት፣ ስግደት ተሰግዶ ነው። ጸበል ተጠምቆ ነው ሴጣንን የሚወጣው። የእናንተም መጋኛ ሆነች ሴትዮ የምትወጣው እናንተ በፍቅር መጥታችሁ ሁለታችሁ በፊት ለፊቷ ስትተሳሰቡ ሃይሚ ለአንተ ስታስብልህ አንተ ለሃይሚ ስታስብላት ጠላት በራሱ ጊዜ ብን ብሎ ከህይወታችሁ እንደ ቁራጭ ሆኖ የሚወጣው። አብሽሩ፣ ቀላል ነው። እቺን ልጅ በፍቅራችሁ ነው ማሸነፍ የምትችሏት። በፍቅራችሁ ፍቅር ሆናችሁ እናንተ አንድ ሆናችሁ እጅ ለእጅ ተያይዛችሁ ነው ከህይወታችሁ ማስወጣት የምትችሉት። ልክ እንደ ዛሬው ልክ ዛሬ እንዳስደሰታችሁን ሁሌም ሰው ፊት ስትቀርቡ ሁሌም ችግራችሁ በሰው ፊት አታውጡ። ሁሌም ስትመጡ በሰው ፊት ጥላቻ፣ ስድብ፣ ንግግር፣ ክፉ ንግግር ሳይሆን ከፍ ያለ ቃላት እንኳን አትነጋገሩ። እህቶቼ አትነጋገሩ። እርስ በራሳችሁ እቤት ውስጥ እንደፈለጋችሁ ተነጋገሩ። ግን በሰው ፊት ፍቅር ሆናችሁ በፍቅር እጅ ለእጅ ተያይዛችሁ ሁለታችሁ ተሳስባችሁ ስትመጡ ጠላት ከህይወታችሁ ድንግጥ ብሎ ብን ብሎ ነው የሚጠፋው። ጠላትም አይቀርባችሁ። እነዚህ ልጆች ፍቅር ናቸው። በእነዚህ ልጆች መሀል በእነዚህ ልጆች ፍቅር ላይ ማንም አይገባም ብሎ ጠላት በራሱ ጊዜ ጮሆ ይወጣል። እና እኔ የምለምናችሁ የዛሬው ቅዱስ ሚካኤል አባቴ የባህራን ወዳጅ የሞቱን ደብዳቤ በህይወት የቀየረ እሱ የመጣባችሁን መጥፎ ሰው ከህይወታችሁ ያውጣላችሁ። የባህራን የሞት ደብዳቤ ቀዶ በህይወት የቀየረው የእናንተም ችግር እችን ልጅ እንደ ቁራ አስጭሆ ከህይወታችሁ አስጭሆ አስለፍልፎ ውሸት ነው፣ ሐሰት ነው፣ እኔ እናንተን ለማለያያት ነው የመጣሁበት ብላ ጮሃ እንድትወጣ ቅዱስ ሚካኤል አባቴ በራሱ ጊዜ በራሱ አንደበት ያጋልጣት። ክፉ አይንካችሁ። የመጣባችሁን እንቅፋት እሱ ይያዝላችሁ። መንገዳችሁ ሁሉ ቅዱስ ሚካኤል አባቴ ከፊታችሁ ይቅደም። እንቅፋቶቻችሁ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ ይጥረግላችሁ፣ ሜዳ ያደርግላችሁ። መሀላችሁ ገነት አድርጎ ዳርዳሮቻችሁን በሾክ ይጠርላችሁ። ጠላት እንዳይገባባችሁ፣ ክፉ የሚያስብባችሁ፣ ክፉ የሚመኝላችሁ እና የእናንተን ጥላቻ የሚመኝ የእናንተን መለያየት የሚመኝ ሁሉ አንደበቱ የተያዘ እግሩ ቄጤማ አንደበቱን የያዝላችሁ፣ አይኑንም ይሰውርላችሁ። እመቤቴ ቅድስት ድንግል ማርያም ሁሌም ከፊታችሁ ትቅደም፣ ምልጃዋ ይለያችሁ። ከክፉ ነገር ከመጣባችሁ ነገር ሁሉ ትሰውራችሁ። እህቶችም እዚህ አረብ ሀገር ያላችሁ አለን እናውቃለሁ። አንዳንድ እህቶቼ እንደኔም እንዳለሁበት ሀገር ጦርነት ያለባችሁ ፈጣሪ አምላክ የዛሬው ቅዱስ ሚካኤል እሱ ይጠብቃችሁ። ሙስሊምም እህቶቼ አላህ ባላችሁበት ቦታ ከመጥፎ ነገር ይሰውራችሁ፣ ወጥቶ ከመቅረት ይጠብቃችሁ።
አገራችሁ በቁጥር ሳያጎል ቤተሰቦቻችሁ እንደጠበቃችኋቸው አገኝታችሁ ከቤተሰቦቻችሁ ይቀላቅላችሁ። ልጆቻችንም ነገ ዛሬ ቢጨልም ነገ ይነጋል፣ ሊነጋ ሲል ይጨልማል ይላል መጽሐፍ ቅዱስ። አይዟችሁ፣ ሊነጋ ሲል ነገ ንጋትን ብርሃን ለማየት መጨለሙ ስለማይቀር አንዳንዴ ቢጨልምም ከእግዚአብሔር ፍቃድ ጋር ጸሎት፣ በዱዓ በጸሎት ያንን ጨለማ ማሸነፍ ይቻላል። ልጆቻችንም መስመራቸውን እየያዙ ነው። ደስ ይላል። በዚሁ ቀጥሉበት። በዚሁ ፈጣሪ አምላክ ረድቷችሁ እች ልጅ ከህይወታችሁ ወጣ የድሮ ደስታችሁ ተመልሶ የእኛም የድሮ ደስታችን ተመልሶ በፍቅር በጉጉት የምንቆይበት አመት ያድርግልን። ወዳችኋለሁ፣ አከብራችኋለሁ። ስላዳመጣችሁኝ አመሰግናለሁ። ውድ እህቶቼ ክበሩልኝ። እኔ ወርዳለሁ። አንድ ሰውን አስገቡ።